ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን የዕለተ ማክሰኞ መጋቢት 30 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ጀነራል ታደሰ ወረደ አቶ ጌታቸው ረዳን ተክተው መሾማቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ ማድረጋቸውን በዚሁ መርሃ ግብር ላይ የተሾሙት አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከህገ መንግስታዊና ከሀገር ሉዓላዊነት ያፈነገጡ እንቅስቃሴዎች በክልሉ እንዲቆሙ ለማድረግ መስማማታቸውን እንዲሁም የአብን የቀድሞና የአሁን ሊቀመንበሮች ከፓርቲው ሽኩቻ ጋር በተገናኘ እርስ በርስ መካሰሳቸውን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ጀነራል ታደሰ ወረደ አቶ ጌታቸው ረዳን ተክተው መሾማቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ አደረጉ። ትላንት ከትግራይ ጊዜያዊ አስተዳደር በይፋ የተሰናበቱትን አቶ ጌታቸው ረዳን በመተካት ሌተናል ጀነራል ታደሰ ወረደ ስልጣኑን መረከባቸውን ዛሬ ረፋዱን ጠቅላይ ሚኒስትር አብይ አህመድ ይፋ አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው አንድ ወር ገደማ የኢትዮጵያን ህገ መንግስት የፕሪቶሪያውን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ስናደርግ ቆይተዋል ሲሉም ጠቅላይ ሚኒስትሩ ሂደቱን ጠቅሰዋል። ክቡር ታደሰ እሳቸውም የጌታቸውን ፈለግ ተከትለው ይህንን ሰላም እንደሚያጸኑ ከፍተኛ ተስፋ አደርጋለሁ። ባለፉት አንድ ወር ገደማ የኢትዮጵያን ህገ መንግስት የፕሪቶሪያን ስምምነት የዲፕሎማቲክ ኮሚኒቲውን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ትራንዚሽናል መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ትራንዚሽን ማን መርቶ ከግብ ሊያደርስ ይችላል የሚል ውይይቶች ስናደርግ ቆይተናል። በውይይት ውስጥ በትግራይ የሚንቀሳቀሱ ልዩ ልዩ ፓርቲዎች፣ ታዋቂ ግለሰቦች፣ የሽግግር መንግስቱ አመራሮች በተለይም አቶ ጌታቸው ረዳ ከሌሎችም አካላት ጋር ሰፊ ውይይት አካሂደናል። በዚህ ውይይት ልናሟላቸው የሚገቡ የህግ ክፍተቶች እንዳሉ ተገንዝበናል። በአዋጅ ሊሻሻል የሚገባቸው ጉዳዮች ነበሩ። በአሰራር ሊታረሙ የሚገባቸው ጉዳዮች ነበሩ። እነዚህን ሁሉ ካስተካከልን በኋላ ዛሬ በይፋ እና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ ደርሰናል። ጀነራል ታደሰ ወረደ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው ሲሉ ማክለዋል። ክቡር ጀነራል ታደሰ ባለፉት 2 ዓመታት የጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ጥንካሬዎች፣ ድካሞች በግልጽ የሚገነዘቡ ሰው ናቸው። ረጅም ጊዜ በፖለቲካና በወታደራዊ ስራ ያገለገሉ ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ ስቴክሆልደርስ የታመነ ነው። የትግራይ ህዝብ የጠማውን ሰላምና ልማት እንደሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ ሲሉም ጠቅላይ ሚኒስትሩ በይፋዊ ገጻቸው ላይ አስፍረዋል። የትግራይ ህዝብ የጠማውን ሰላም፣ የትግራይ ህዝብ የጠማውን ልማት፣ የትግራይ ህዝብ የጠማውን እንደሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ እስከዚህ ደቂቃ ያገኙትን አይን በብርሃን የተሟላ ይሆንና ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ስራ ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ። እስከዚህ ጊዜ ድረስ አይን የመቅጠሙ ስራ በተሟላና ህጋዊ በሆነ መንገድ ተከናውኗል።
ብርሃን የማከሉ ስራ ግን ከሰዓት ጀምሮ እሳቸው የሚወስዱት ጠንካራ እና ህጋዊ ውሳኔዎች ላይ የሚመሰረት ይሆናል። ታሪክ የሰጠንን እድልና ጊዜ ህግን ተንተርሶ ለህዝብ ጥቅም መጠቀም ለትውልድ የሚበጅ ስለሆነ ጀነራል ታደሰ በጣም ብዙ ድምጾች ብዙ ጅምብሮች ያሉበት የፖለቲካ አውድ ቢሆንም ያላቸው ልምድ በመጠቀምና የፌደራል መንግስት እንዲሁም የኢንተርናሽናል ኮሚቴውን ድጋፍ የአቶ ጌታቸውን ድጋፍ በማከል ቀሪ ስራዎች በተሟላ መንገድ እንዲከወኑና የትግራይ ህዝብ እንደ ሌሎች ክልሎች በራሱ መርጦ የሾማቸው ግለሰቦች እንዲያስተዳድሩት የሚያስችል ሁኔታ ይፈጥራሉ ብዬ ተስፋ አደርጋለሁ። አልቲሜትሊ ዴሞክራሲን ኤክሰርሳይዝ የምናደርገው የትግራይ ህዝብ ልክ እንደ ሌሎች ክልሎች መሪ የሚለውን ሰው በምርጫ መርጦ የራሱን አስተዳደር በህዝቡ ይሁንታ እና በህግ አግባብ ሲመሰረት ነው። በተያያዘ ዜና አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከህገ መንግስታዊና ከሀገር ሉዓላዊነት ያፈነገጡ እንቅስቃሴዎች በክልሉ እንዲቆሙ ለማድረግ ተስማሙ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን በዛሬው ዕለት የተረከቡት ሌተናል ጀነራል ታደሰ ወረደ ከህገ መንግስታዊ ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያው ስምምነት ያፈነገጡ የተባሉ ግንኙነቶችና እንቅስቃሴዎች እንዲቆሙ ለማድረግ ተስማምተዋል። አዲሱ ፕሬዝዳንት ይህን ቃል የገቡት በርክክብ ስነ ስርዓቱ ላይ በፈረሙት የጊዜያዊ አስተዳደሩ የተልእኮ አፈጻጸም የቃል ኪዳን ሰነድ ላይ ነው። ሌተናል ጀነራል ታደሰ ወረደ ክልሉን የመምራት ስልጣን ከአቶ ጌታቸው ረዳ የተረከቡት ዛሬ ሲሆን በጠቅላይ ሚኒስትር ጽህፈት ቤት በተካሄደ ስነ ስርዓት ላይ ነው። ላለፉት 2 ዓመታት ከምክትል ፕሬዝዳንትነታቸው በተጨማሪም የክልሉ የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ሆነው ያገለገሉት ታደሰ ወረደ ወደዚህ ሹመት የመጡት አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ በሚል በብዙ አካላት በመታመኑ ምክንያት እንደሆነም ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። በዛሬው የስልጣን ርክክብ ስነ ስርዓት ላይ ሌተናል ጀነራል ታደሰ ወረደ የፈረሙት የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም የቃል ኪዳን ሰነድ ላይ ከሰፈሩት 8 ነጥቦች 3ቱ የሰላምና የጸጥታ ጉዳዮችን የሚመለከቱ ናቸው። በዚህ ሰነድ ላይ ስማቸው የተጻፈው አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ፊርማቸውን ያኖሩት ስራዬን ስጀምር ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመወጣት ቃል እገባለሁ ከሚል ጽሑፍ ስር ነው። የ2 ዓመት የጊዜያዊ መስተዳደር ኃላፊነቴን በይፋ አስረክቤያለሁ ያሉት አቶ ጌታቸው ረዳ በበኩላቸው የትግራይ ህዝብ ላሳየኝ ክብርና ድጋፍ ላቅ ያለ ምስጋና አለኝ ብለዋል። አክለውም ህዝባችን ወደ ተሻለ ሁኔታ እንዲመለስ ሁለንተናዊ ፍላጎቱ እንዲሟላለት የተቻለኝን ሁሉ አድርጋለሁ ሲሉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። የአማራ ብሔራዊ ንቅናቄ አብን የቀድሞና የአሁን ሊቀመንበሮች ከፓርቲው ሽኩቻ ጋር በተገናኘ እርስ በርስ ተካሰሱ። የቀድሞው የአማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር ደሳለኝ ጫኔ ከቀናት በፊት ፓርቲው አካሄድኩት ያለውን ጉባኤ ቅቡልነት የለውም ሲሉ የተቃውሞ ሐሳብ መሰንዘራቸውን ተከትሎ የአሁኑ ሊቀመንበር ዶክተር በለጠ ሞላ ፓርቲው ላይ የቀረበው ጽሑፍ አሳፋሪ ነው ሲሉ መልሰው ከሰዋል። የቀድሞው የአብን ሊቀመንበርና በአሁኑ ወቅት የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ትላንት ማምሻውን በይፋዊ ገጻቸው ላይ ባጋሩት ረጅም ጽሑፍ አብን በምርጫ ቦርድ በህግ ባይሰረዝም እንኳን በተግባር ግን ጉባኤ እንዳያካሄድ ተደርጎ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው ብለዋል። ዶክተር ደሳለኝ ጫኔ ከፓርቲው ምስረታ አንስተው አሁን ደርሷል ያሉትን ሂደት በዝርዝር ባሰፈሩበት ጽሑፋቸው የመንግስት ስልጣን ላይ የሚገኙትን የቀድሞ ጓዶቻቸውን በይፋ በመተቸት ብዙ ዋጋ በከፈልንበት ፓርቲያችን ላይ እንደዚህ ያለ የመረረ ግምገማ ለማሳረፍ ያስገደደኝ ጉዳይ አብን ከዚህ በኋላ ከመኖሩ ይልቅ ባለመኖሩ የአማራን ህዝብ የሚጠቅም ፓርቲ ነው ብዬ ስለማምን ነው ሲሉ ማትተዋል። ዶክተር ደሳለኝ ጫኔ የትላንቱ ጉባኤ ለመጥራት የሚያስችለው አካል ውሳኔ ያሳለፈበት ጉባኤ አዘጋጅ ያልሰየመበት ማዕከላዊ ኮሚቴው ውሳኔ እንዲያስተላልፍም በአግባቡ ስብሰባ ያልተጠራበት ነው ብለዋል። አብዛኞቹ የትላንቱ ጉባኤ ተሳታፊዎችም በፓርቲው መዋቅሮች የማይታወቁና ያልተወከሉ አዳዲስ ፊቶች መሆናቸውን ከወጡ ፎቶዎች ተረድቻለሁ ሲሉም የምክር ቤት አባሉ አክለዋል። ይህንን የዶክተር ደሳለኝን ጽሑፍ የተቃወሙት የወቅቱ የፓርቲው ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ የቀድሞውን ሊቀመንበር ጠንከር ባሉ ቃላት ወርፈዋቸዋል።
ትላንት አክብሮ ሊቀመንበር እያደረገ ንቅናቄ ላይ ይህንን ነውረኛ ጽሑፍ በመጻፍህ የምር ሊጸጽትህና ልታፍር ነው የሚገባ ሲሉ ዶክተር በለጠ ጽፈዋል። ብዙ ወከባ፣ ፍረጃ፣ እርግማንና አፍራሽ ተልኮን ተቋቁመን ለፈተና ሳንንበረከክ የምንወደውን ተቋማችንን አብን አስቀጥለን እንጂ በትነነው የምንሄድ የታሪክ ድኩማኖች አይደለንም ሲሉም ዶክተር በለጠ አክለዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ኢትዮጵያ ውስጥ ከአፍሪካ ህብረት ስብሰባ አምባሳደሯ የተባረሩባት እስራኤል ተቃውሞ ማሰማቷን፣ ሳዑዲ አረቢያ ኢትዮጵያን ጨምሮ ለ14 ሀገራት ዜጎች በጊዜያዊነት ቪዛ መስጠት ማቆሟን ጨምሮ ሌሎች ዜናዎችን እያሱ በለጠ ያቀርባቸዋል። ተከታተለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። ኢትዮጵያ ውስጥ ከአፍሪካ ህብረት ስብሰባ አምባሳደሯ የተባረሩባት እስራኤል ተቃውሞ አሰማች። ትላንትና በአዲስ አበባ በሚገኘው የአፍሪካ ህብረት ማንዴላ አዳራሽ በተካሄደው የሩዋንዳ ዘር ማጥፋት የተመለከተ ስብሰባ ላይ በድንገት ተገኝተው የነበሩት በኢትዮጵያ የእስራኤል አምባሳደር አቶ አብርሃም ንጉሴ ከአዳራሹ መባረራቸው ተሰምቷል። በቦታው የነበሩት አንድ ዲፕሎማት እንደገለጹት አምባሳደር አብርሃም ልክ አዳራሽ ውስጥ እንደገቡ የበርካታ ሀገራት ተወካዮች ከፍ ባለ ድምፅ ተቃውሟቸውን አሰምተዋል። በዚህ የተነሳም ለተወሰኑ ደቂቃዎች ስብሰባው መቋረጡን ገልጸው አምባሳደሩ አዳራሹን ለቀው እንደወጡ ስብሰባው መቀጠሉን አስረድተው የአምባሳደሩ በስፍራው መገኘት ያልተጠበቀ ነበር ብለዋል። የአፍሪካ ህብረት አምባሳደሩ በስብሰባው ላይ እንዲገኙ ማን እንደጠራቸው ምርመራ ማድረግ መጀመሩን የአልጀዚራ ዘገባ ጠቅሷል። አምባሳደሩ መባረራቸውን ተከትሎ የእስራኤል የውጭ ጉዳይ ሚኒስትር ቃል አቀባይ በሰጡት መግለጫ አምባሳደሩ በስብሰባው ላይ የተገኙት በክብር የመጥሪያ ደብዳቤ ደርሷቸው እንደሆነ ጠቅሰዋል። ይሁንና ይህም መጥሪያ በመላክ ጸረ እስራኤል አጀንዳ ያላቸው አካላት እንዲጠቀሙበት ማድረጉ አሳፋሪ ተግባር ነው ብለዋል። ቃል አቀባዩ በአምባሳደሩ ላይ ይህ ድርጊት በፈጸሙ አካላት ላይ አስፈላጊው ዲፕሎማሲያዊ እርምጃ እንደሚወስድባቸውም ገልጸዋል። እንደ አውሮፓውያን አቆጣጠር በ2023 በኢትዮጵያ የእስራኤል ምክትል አምባሳደር በተመሳሳይ ከአፍሪካ ህብረት አዳራሽ መባረራቸው ይታወሳል። በወቅቱ የእስራኤል መንግስት ይህን ያደረጉት ደቡብ አፍሪካና አልጄሪያ ናቸው በማለት ወቀሳ መሰንዘሩ የሚታወስ ነው። በአፍሪካ ህብረት ውስጥ አባል ያልሆኑ የ87 ሀገራት የታዛቢዎች መቀመጫ ያላቸው ሲሆን ይህንን መቀመጫ እስራኤል በ2021 አግኝታለች። የኢትዮጵያ ምርጫ ቦርድ ምክትል ሰብሳቢን ጨምሮ 3 አባላትን በአዲስ ለመተካት የጥቆማ ጥሪ ቀረበ። የኢትዮጵያ ብሔራዊ ምርጫ ቦርድ የሥራ ዘመናቸው ሊጠናቀቅ የተቃረቡ የቦርድ አባላቱን ማለትም ምክትል ሰብሳቢ አቶ ብሸት አየለ፣ ዶክተር አበራ ደገፈ እንዲሁም ብዙ ወርቅ ከተተ በአዲስ ሊተኩ መሆኑ ተገልጿል። መጋቢት 17 ቀን 2017 ዓ.ም የብሔራዊ ምርጫ ቦርድ ምክትል ሰብሳቢን ጨምሮ 2 አባላትን የሚመለምል ገለልተኛ ኮሚቴ በጠቅላይ ሚኒስትር አብይ አህመድ ተቋቁሞ ስራውን መጀመሩ ይታወሳል። መልማይ ኮሚቴው መላ ኢትዮጵያን ለብሔራዊ ምርጫ ቦርድ ምክትል ሰብሳቢና 2 አባላትን ከሚያዝያ 1 ቀን ጀምሮ እስከ ሚያዝያ 21 ድረስ እጩዎች እንዲጠቁም ጥሪ አቅርበዋል። የኮሚቴው ሰብሳቢ ሊቀ ትጉሃን ቀሲስ ታጋይ ታደለ እንደገለጹት ኮሚቴው ከተቋቋመ ጊዜ ጀምሮ የውስጥ መተዳደሪያ ደንብ ማዘጋጀት፣ የድርጊቱ መርሃ ግብር ጊዜ ሰሌዳ፣ የእጩዎች መመልመያ መስፈርት የማውጣት ተግባር አከናውነዋል። ለእጩነት የሚጠቆሙ ተጠቋሚዎች በዜግነት ትውልደ ኢትዮጵያ የሆኑ የማንኛውም ፖለቲካ ድርጅት አባል ያልሆነ ከምርጫ ጉዳዮች ጋር ተዛማችነት ባላቸው ዘርፎች ከፍተኛ ሙያዊ ብቃት ያላቸው እንዲሁም ኃላፊነት የመሸከም ብቃት፣ ፍቃደኝነት፣ ተአማኒነትና ከሌሎች ጋር የመስራት ክህሎት መስፈርቶች በሚገባ ማሟላት እንዳለባቸው የኮሚቴው ሰብሳቢ ገልጸዋል። ህብረተሰቡ በኢሜይል፣ በስልክ ቁጥር፣ በመልማይ ኮሚቴው ፖስታ ሳጥን ቁጥር እንዲሁም በአካል በመቅረብ ጥቆማ መስጠት እንደሚችልም የኮሚቴው ሰብሳቢ ገልጸዋል። ላለፉት 5 ዓመታት ከ10 ወራት ገደማ የተቋሙ ስራ አመራር ቦርድ አባላት ሆነው ሲሰሩ የቆዩት እነዚህ አመራሮች የተሾሙት ከ6 ዓመት በፊት በምርጫ ቦርድ ላይ ከተደረገው የህግ ማሻሻያ በኋላ ነበር። አሜሪካ ከኢራን ጋር በቀጥታ የኒኩለር ድርድር እያደረገች መሆኑን ፕሬዚደንት ትራምፕ ተናገሩ። አሜሪካና ኢራን በኒኩለር ስምምነት ላይ ቀጥተኛ ውይይት ቅዳሜ ዕለት እንደሚጀምሩ ዶናልድ ትራምፕ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ንግግሩ እንደሚካሄድ አረጋግጠው ውይይቱ የሚካሄደው በተዘዋዋሪ ሊሆን ይችላል ካሉ በኋላ እድል የመሆኑን ያህል ምን እንዳለ ለመቃኘት ይረዳናል ብለዋል። ትራምፕ ትላንትና በዋሽንግተንና ቴህራን መካከል የሚደረገው ንግግር በከፍተኛ ባለስልጣናት ደረጃ ነው በማለት ተናግረው ስምምነት ላይ ካልተደረሰ ለኢራን በጣም
መጥፎ ቀን ይሆናል ሲሉ አስጠንቅቀዋል። ባለፈው ወር የኢራን ከፍተኛ ሃይማኖታዊ መሪ አያቶላህ አሊ ካሚኒ አሜሪካ ያቀረበችውን የቀጥተኛ ንግግር ጥያቄ በይፋ ውድቅ ካደረጉ በኋላ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ ተናግረው እንደነበር የቢቢሲ ዘገባ አስታውሷል። ትራምፕ ቅዳሜ ከኢራን ጋር በጣም ትልቅ ስብሰባ አለን፣ ከእነርሱ ጋር በቀጥታ እነጋገራለን፣ ምናልባት ስምምነት ሊደረስ ይችላል፣ ያ የሚሆን ከሆነ ጥሩ ነው ብለዋል። ትራምፕ አክለውም ድርድሩ ካልተሳካ ኢራን ትልቅ አደጋ ውስጥ ትገባለች ሲሉ የተናገሩ ሲሆን ኢራን የኒኩሌር ጦር መሳሪያ ሊኖራት አይችልም እና ንግግሩ ካልተሳካ በእውነቱ ለኢራን በጣም መጥፎ ቀን ይሆናል ብዬ አስባለሁ ብለዋል። ትራምፕ የሚደረገው ንግግር በምን ደረጃ ላይ እንዳለ እንዲሁም የትኞቹ ባለስልጣናት እየተሳተፉ እንደሆነ ከመናገር ተቆጥበዋል። የኢራን የውጭ ጉዳይ ሚኒስትር ዋሽንግተንና ቴሄራን ቅዳሜ በኦማን እንደሚገናኙ አረጋግጠዋል። የውጭ ጉዳይ ሚኒስትሩ አባስ አራክቺ በኤክስ ገጻቸው ላይ ያለውን የምንፈትሽበት የመሆኑን ያህል እድል ነው፣ ኳሱ በአሜሪካ ሜዳ ውስጥ ነው ብለዋል። ሳውዲ አረቢያ ኢትዮጵያን ጨምሮ ለ14 ሀገራት ዜጎች በጊዜያዊነት ቪዛ መስጠት ማቆሟን ገለጸች። ለመጪው የሐጅ ወቅት የጉዞ ፍሰትን በተቻለ ለመቆጣጠር በማሰብ ኢትዮጵያ፣ ህንድ፣ ፓኪስታንና ግብጽን ጨምሮ የ14 ሀገራት ዜጎች ለአጭር ጊዜ የሚቆዩ አዳዲስ ቪዛዎችን መስጠት የሳውዲ አረቢያ መንግስት በጊዜያዊነት ማቆሙን ገልፍ ኒውስ ዘግቧል። እገዳው ከሚያዝያ 4 ቀን ጀምሮ ተግባራዊ ሲሆን የንግድ ጉብኝት፣ የቱሪስትና የቤተሰብ ጉብኝት ቪዛዎችን የሚመለከት መሆኑ ተገልጿል። እገዳው የመን፣ ቱኒዚያ፣ ሞሮኮ፣ ዮርዳኖስ፣ ናይጄሪያ፣ አልጄሪያ፣ ኢንዶኔዥያ፣ ኢራቅና ሱዳን፣ ባንግላዴሽና ሊቢያን ይመለከታል። ከእነዚህ ሀገራት የመጡና ቀድሞውንም የሚሰራ ቪዛ ያላቸው ተጓዦች እስከ ሚያዝያ 4 ቀን ድረስ ወደ ሳውዲ እንዲገቡ ይፈቀድላቸው የነበረ ሲሆን ከሚያዝያ 21 ቀን በኋላ በሀገሪቱ መቆየት አይችሉም ተብሏል። የሳውዲ አረቢያ ባለስልጣናት ለእግዱ ያስቀመጡት ምክንያት በሐጂ ስነ ስርዓት ላይ በህጋዊ መንገድ ያልተመዘገቡ ተሳታፊዎችን ለመግታት በሚል ነው። ሐጂ ወደ ሳውዲ አረቢያ በመጓዝ ሙስሊሞች የሚያከናውኑት የተቀደሰ ጉዞ ነው። ይህ የእስልምና መሰረታዊ የአምልኮ ተግባራት አንዱ ሲሆን በኢትዮጵያ አቆጣጠር ከግንቦት 27 እስከ ሰኔ 2 ቀን 2017 ዓ.ም ድረስ ይካሄዳል ተብሎ ይጠበቃል። ደቡብ ሱዳን ዜጎቿ የአሜሪካ ቪዛ መከልከላቸውን ተከትሎ ተቃውሞ አቀረበች። ደቡብ ሱዳን በሌላ የአፍሪካ ሀገር ዜጋ ምክንያት ዜጎች የአሜሪካ ቪዛ መከልከላቸውን ነቅፋለች። የአሜሪካ የውጭ ጉዳይ ኃላፊ ማርኮ ሩቢዮ ደቡብ ሱዳን ከአሜሪካ የተባረሩ ዜጎችን አልቀበልም ብላለች በሚል መሆኑ ተገልጿል። የደቡብ ሱዳን የውጭ ጉዳይ ሚኒስትር በበኩሉ ወደ ሀገሪቱ ከአሜሪካ የተላከው ሰው የዲሞክራቲክ ሪፐብሊክ ኮንጎ ዜጋ በመሆኑ ምክንያት ግለሰቡን አለመቀበላቸውን አስታውቀዋል። ግለሰቡ ለተጨማሪ ምርመራ ወደ ተላከበት ሀገር ተመልሷል ሲሉም አክለዋል። የሀገሯ ዜጋ ባልሆነ ሰው ምክንያት የጅምላ ውሳኔ መተላለፉን የተቃወመች ደቡብ ሱዳን ግለሰቡ የኮንጎ ዜጋ መሆኑን የሚያሳይ መረጃ ለአሜሪካ መላኩም ተገልጿል። ትራምፕ መልሰው ስልጣን ከያዙ በኋላ የበርካታ ሀገራት ዜጎችን አሜሪካ ቪዛ በመከልከል የተጠመዱ ሲሆን በሀገሪቱ የሚገኙ ስደተኞችን በጅምላ እንደሚመልሱ ሲናገሩ መቆየታቸው ይታወሳል። ከዚህ ቀደም ደቡብ ሱዳናውያን በአሜሪካ ለተወሰነ ጊዜ የሚቆዩበት ፍቃድ ነበራቸው። የደቡብ ሱዳን የማስታወቂያ ሚኒስትር ለኤፒ እንደገለጹት አሜሪካ በውጥረት ውስጥ ሳለን ስህተት ለማግኘት እየሞከረች ነው ብለዋል። አሜሪካ ከአስቸኳይ ጊዜ ሰራተኞች ውጭ ያሉ ሰራተኞች ከደቡብ ሱዳን እንዲወጡ ባሳለፍነው ወር ትዕዛዝ ሰጥታ ነበር። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለ ደርሰናል። መረጃዎቹን ራቢያ ከድር ታቀርባቸዋለች። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። ከሰራተኞች ደሞዝ ላይ ተቆርጦ ለአደጋ ስጋት ምላሽ ፈንድ ይውላል የተባለው የመዋጮ ረቂቅ አዋጅ ጥያቄ ተነሳበት። ለፓርላማ ቀርቦ የነበረው የኢትዮጵያ አደጋ ስጋት ስራ አመራር የአዋጅ ረቂቅ የተካተተውና ለአደጋ ስጋት ምላሽ የሚውል ገንዘብ ከግለሰቦች እንዲሰበሰብ የሚያዘው ድንጋጌ ጥያቄ ተነስቶበታል። ለዝርዝር እይታ ለፓርላማ ቋሚ ኮሚቴ የተመራው አዋጅ ከሀገር ውስጥ የገቢ ምንጭ ለመሰብሰብ በአዋጁ ከተዘረዘሩ 15 አይነት አገልግሎቶች መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ የሚታሰብ የሚለውም ይገኝበታል። አዋጁ የተመራለት የፓርላማው የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ትናንት ባዘጋጀው የአስረጂና የባለድርሻ አካላት መድረክ ከተለያዩ አገልግሎቶች ላይ የሚሰበሰበው ገቢ የግለሰቦችን የመክፈል አቅም ያገናዘበ መሆኑን በተመለከተ ጥያቄ ቀርቦበታል። የብሔራዊ መረጃና ደህንነት አገልግሎት የህግ ዳይሬክተር አቶ አማረ ኢቲቻ
በአዋጅ ረቂቁ ላይ ለአደጋ ስጋት ፈንድ ገቢ እንዲሰበሰብባቸው የሚጠየቁት አገልግሎቶች በተቀጣሪዎች ላይ ጫና የሚያሳርፉ ናቸው ብለዋል። አብዛኞቹ መወጫዎች ካየን ወደ ግለሰቦች ነው የሚሄዱት ያሉት አቶ አማረ ይህንን ሁሉ ግለሰቦች ማድረግ ይችላሉን ሲሉም ጠይቀዋል። በዚህ ህግ ረቂቅ ላይ የተመለከቱት የተለያዩ የገቢ ምንጮች በተቋማት ላይ ሳይሆን በተጠቃሚ ላይ እንዲሆን ተደርጓል ሲሉ ማስተያየታቸውን ሰጥተዋል። አቶ አማረ በአዋጅ ረቂቁ ላይ ከተዘረዘሩ የገቢ ምንጮች ውስጥ ኮንትሮባንድ ንግድ የተያዘ ዕቃ በአይነት ወይም በጨረታ ተሸጦ የሚገኝ የሚለው ላይም ጥያቄ ያነሱ ሲሆን ከህገወጥ እንቅስቃሴ ገንዘብ አገኛለሁ ተብሎ ህግ አይወጣም ማለታቸውንም ቲኪቫ ዘግቧል። ለአስተያየቶቹ ምላሽ የሰጡት የአደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ከዚህ ቀደም በደርግ የስልጣን ዓመታት ሰራተኛው የአንድ ወር ደሞዙን በአንድ ዓመት እየከፈለ የሚደጉምበት ሁኔታ እንደነበር አስታውሰው የድርጅቶች የማህበራዊ ኃላፊነት ጉዳይ በአዋጅ ሳይሆን በተቋማት በኩል በበጎ አድራጎት መንገድ የሚሰሩት በመሆኑ በዚያው አግባብ የሚታይ ነው ማለታቸውንም ዘገባው ጠቅሷል። የግሪክ ባለሀብቶች በኢትዮጵያ ያሉ ምቹ የኢንቨስትመንት እድሎችን ተጠቅመው በዘርፉ እንዲሰማሩ ተጠየቀ። በሮም የኢትዮጵያ ኤምባሲ ግሪክ፣ ቆጵሮስና ማልታን ይሸፍናል። በሮም የኢትዮጵያ ኤምባሲ በግሪክ የኢትዮጵያ ቆንጽላና የግሪክ አፍሪካ ንግድ ምክር ቤት በጋራ በመተባበር የኢትዮ ግሪክ የቢዝነስና ኢንቨስትመንት ፎረም በግሪክ አቴንስ አዘጋጅተዋል። በፎረሙ ላይ የኢትዮጵያና የግሪክ የውጭ ጉዳይ ሚኒስትር ተወካዮች፣ የተለያዩ የመንግስት ተቋማት፣ የኢትዮጵያና የግሪክ የንግድ ማህበረሰብ አባላትም መሳተፋቸው ተገልጿል። የኢፌዴሪ የውጭ ጉዳይ ሚኒስቴር ተወካይ ወይዘሮ ወርቅ አፈራው አክሊሉ ኢትዮጵያ ተግባራዊ ያደረገችው ሀገር በቀል ማክሮ ኢኮኖሚ ፖሊሲ ለውጭ ባለሀብቶች ምቹ ሁኔታን መፍጠሩን አመላክተዋል። በኢትዮጵያና በግሪክ መካከል ያለውን የንግድና ኢንቨስትመንት ግንኙነት ማጠናከር የሚያስችሉ አማራጮች እንዳሉም ገልጸዋል። በሮም የኢትዮጵያ ኤምባሲ ምክትል ሚስዮን መሪ አቶ አሰፋ አብዩ ኢትዮጵያ ያላትን ሰፊ የንግድና ኢንቨስትመንት አማራጮች እንዳላትና ከቅርብ ዓመታት ወዲህ ደግሞ በአፍሪካ ፈጣን ኢኮኖሚ እያስመዘገበች መሆኗንም ተናግረዋል። የግሪክ ኩባንያዎችን በኢትዮጵያ በኢንቨስትመንት እንዲሰማሩና የሀገሪቱን ምርት እንዲገዙም ጥሪ አቅርበዋል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዳጋቶ ኩምቤ በፎረሙ ኢትዮጵያ ያላትን ልዩ ልዩ የኢንቨስትመንት አማራጮች፣ የውጭ ኢንቨስትመንትን ለማበረታታት የተዘረጉ የህግ ማዕቀፎችን፣ አሰራሮችና ማበረታቻዎችን አስመልክቶም ገለጻ አድርገዋል። በኢትዮጵያና ግሪክ ኩባንያዎች መካከል የአንድ ለአንድ የንግድ ውይይቶች በማድረግ የሀገሪቱን ትብብር ለማጠናከር ስምምነት ላይ መደረሱንም በሮም የኢትዮጵያ ኤምባሲ መረጃ ያመለክታል። ከ7000 በላይ ተሽከርካሪዎች ላይ በተደረገ ድንገተኛ ፍተሻ በርካታ ጉድለቶች መታየታቸውን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። በትራንስፖርትና ሎጂስቲክ ሚኒስቴርና በባለድርሻ አካላት ቅንጅት የተካሄደው የተሽከርካሪ የመንገድ ላይ ክትትልና ድጋፍ አፈጻጸም ግምገማ ተደርጓል። በእነዚህ አካላት በቅንጅት በተካሄደው የተሽከርካሪ የመንገድ ላይ ክትትልና ድጋፍ 7051 ተሽከርካሪዎች ድንገተኛ ፍተሻ መካሄዱም በግምገማው ላይ ተገልጿል። 22 የተሽከርካሪ ቴክኒክ ምርመራ ተቋማት፣ 31 የከተማ ትራንስፖርት ተርሚናል እንዲሁም 9 የህዝብ ትራንስፖርት አገልግሎት መስጫ ድንገተኛ ፍተሻ መካሄዱም ተገልጿል። በየካቲት ወር ለ9 ቀናት በአዲስ አበባና በሸገር ከተማ በተለያዩ መንገዶች በተካሄደው የመንገድ ላይ ክትትልና ድጋፍ ላይ በአሽከርካሪዎችና በተሽከርካሪዎች ላይ በርካታ ጉድለቶች መታየታቸውን የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ ክቡር አቶ በርኦ ሐሰን ገልጸዋል። ከተለያዩ የባለድርሻ አካላት ጋር በቅንጅት በተደረገ በዚህ ክትትልና ድጋፍ የተሽከርካሪ የቴክኒክ ብቃት ሁኔታ ሲያሟሉ ቦሎ ያላቸው ተሽከርካሪዎች መኖራቸውን፣ እንደ ሀገር ወጥ የሆነ ታሪፍ ቢኖርም ከታሪፍ በላይ የሚያስከፍሉ መኖራቸውን፣ ተሽከርካሪው ከመጫና አቅሙ በላይ ትርፍ ጭነት የሚጭኑ አሽከርካሪዎች መኖራቸውን እንዲሁም በአንዳንድ አሽከርካሪዎች ተደራራቢ የትራፊክ ቅጣት ያላቸው መሆኑም ተገምግሟል። ይህንንም ተከትሎ በቀጣይ የሚታዩ ችግሮችን ለመቅረፍ እንዲቻል ዘላቂነት ያላቸው ስራዎች ማለትም የተሽከርካሪ መርማሪ ተቋማትም ሆነ የአሽከርካሪ ማሰልጠኛ ተቋማትን ከተለመደው አሰራር ውጪ በቴክኖሎጂ በተደገፈና በዲጂታል ሲስተም ከማዕከል ቁጥጥር ለማድረግ ስራዎች እየተሰሩ መሆናቸውም ተገልጿል። በሂደቱ ለተሳተፉ አካላት ሚኒስትር ዴኤታው ምስጋናቸውን ያቀረቡ ሲሆን በቀጣይም የቁጥጥር ስራው ተጠናክሮ መቀጠል እንዳለበትና በታዩ ግኝቶች ዙሪያ በከፍተኛ አመራር ደረጃ እስከ ክልል የሚመለከታቸው አካላት ያካተተ መድረክ ፈጥሮ መወያየት እንደሚያስፈልግ መግለጻቸውን ከትራንስፖርትና ሎጂስቲክ ሚኒስቴር ያገኘነው መረጃም ያመለክታል።
ስትከታተሉት የነበረው የዕለተ ማክሰኞ መጋቢት 30 2017 የምሽቱ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።